እስክስ የኔ አበባ ደግሰው ደግሰው ዛሬ ፋሲካ ነው። እስክስ የኔ ቆንጆ እስክስ የኔ አበባ ያዝ እንግዲህ ምንድን አሁን አዲስ የመጣው የጎጃምኛ ዘፈን ምንድን ነበረ? አረ ጠፋብኝ። የሰርግ ዘፈን የጎጃምኛ በጣም እንትኑ አነጋጋሪ የሆነ ማለት ነው። እና እሰይ እውነት ነው። ማመን አቃተኝ የህልሜን ንግስት ለእኔ ያደርጉለት ብሩህ ቀን መጣ ብሏል ዘፋኙ ማለት ነው። እና አይ መታገስ ዋጋ አለው። አይሚ ወይኔ ዛሬ እንዴት እንዳስለቀሽኝ በስላሴ ስም። ይሄን ሁሉ መከራ ይዘሽ ይሄን ሁሉ ችግር ይዘሽ ዛሬ ፍሬ አፈራ በመታገስሽ መሀል። ይሄ ሁሉ 2 ዓመት መጠበቅ ማለት እውነቷን ነው። ይሄ እውነት በጣም ብዙ ነው ያወራችሁ የእውነት ለመናገር ማለት ነው። እኔ ከትንሹ እንትን ልበላችሁ። ይሄ ሰው ሲበርድ ብታይ ማለት ነው። ከምን ብዬ ከትንሹ ልጀምር ማለት በቃ በጣም በዙሪያዎች ትልቁ ፖይንት በጣም በዙሪያዬ በጣም ብዙ ማለት አሁን ለምሳሌ ማንም ሰው እኔ ራሱ የእውነት ለመናገር እኔ እስካሁን ድረስ እንደ ፍቅረኛ ነበር የማያቸው የእውነት ለመናገር ማለት ነው። በቃ ጀስት የሆነ የራሳቸው ፕሮግራም አላቸው እነዚህ ሚዲያ ላይ የማያወሩት ምናምን ሰዎች። ብዙ ጊዜ ደግሞ ሀይሚና ብሩክን የሚከተሏቸው ሰዎች ምንድን ናቸው? ቲኔጀሮች ናቸው። ቲኔጀር ማለት በቃ ገና ህፃን አሁን የሚመጡ ህፃኖች ልጅ በ16 በ17 ዓመት ያሉ ልጆች ማለት ነው። እና በቃ እነዛ ስለሚከታተሏቸው ለነዛ አስበው ነው ነበረ የምለው ማለት ነው። የእውነት ለመናገር ማለት ነው። ለምን እኔ ጀስት ወይ በቃ አንዳንድ ጊዜ እውነት ለመናገር የእውነት ሲሪየስ ኮሜንት ላይ ጻፉልኝ እንዴ በቃ እንትን ለማለት ነው። ይሄ ምንድን ነበረ? በቃ ለምንድን እንደዚህ ማይለት አለና በጣም የእውነት ለመናገር ማለት ነው። እና ስሜቷን ሁሉ ተናግራለች ዛሬ ማለት ስሜቷን ተናግራለች ስላችሁ ያለውን ነገር በቃ ማለት እውነት ነው። በብሩክ መፈቀር ማለት መታደል ነው ብላለች ማለት ነው። የእውነት መታደል ነው ስላችሁ እኔ ለሷ በጣም ደስ ብሎኛል። በቃ ለምን እንደሆነ ታውቃለች። ብሩክ በጣም ጨዋ ያሳደገው ጨዋ የመኳንንት ዘር ነው ማለት ነው። በጣም ጨዋ ያሳደገው ነው። በቃ የእውነት ለመናገር ማለት ማንም ወንድ በዚህን ያህል ልክ ታግዞ በቃ ምንም ብሎ የሚጠብቅ የለም። የእውነት ለመናገር ማለት ብዙ ሰዎች እያየ ነው። ከኋላቸው መጥቶ ነው የእነሱ ጓደኞች ፍቅረኛ ማቾች ሆነው ምናምን የምናያቸው ማለት ነው። ግን ሀይሚና ብሩክ ጋር እንደዚህ አይነት ነገር የለም። ይሄ ደግሞ ምንድን ነው? የሀይሚ ሳይሆን የብሩክ ውጤት ነው። እንዴት ስላችሁ እንዱ ታውቃላችሁ? ሀይሚ በጣም ትወዳላችሁ። አንድ ቤት ውስጥ ነው የሚኖሩት ምናምን ጀስት በቃ ግን አሁን ሰው እንዳለችው እሷ አያምንም። እኔና እሱ ምንም አይደለንም ወንድምና እህትንን ጀስት በቃ ወንድምና እህት ጀስት አሁን እኮ እነሱ ማንም አያምነው። እውነት ነው። ለምሳሌ አሁን በጣም በቃ ደስ የሚል ጊዜንም እያሳለፉ ያሉት አብረዋና ውስጥ ይገባሉ። ዋቴቨር ፍቅረኛ የሚያደርጉትን ነገር ይደራረጋሉ። የቀራችሁ አልጋ ላይ መተኛትና ከንፈር ለከንፈር መሳሳም ነው አይደለም? ያ ነው። እና በቃ በጣም ምን እንጃ በስማም እኔ ማለት በቃ እንዴት እንዳሳዘነች ማለት ነው። ብዙ ሰው ለጥቅም ነው የሚፈልግሽ እያለ እየተጠቀመብሽ ነው። ለምን እንዴት በዚህን ያህል ልክ የማያፈቅርሽ ከሆነ እንዴት አብረሽ ይኖራል? በቃ በአንቺ ጥቅም እያገኘሽ ነው ምናምን ተብላለች ማለት ነው። ግን ያ አይደለም። እሷ ጋም ስሜቱ አለ ታውቃላችሁ አይደለ? ማለት ብዙ ስሜቱ እንዳለ ተናግራለች። ግን እንዴት ነው እሷ ፋውቶ ካልጠየቀኝ እኔ የምጠይቀው አለች። በስመ አብ የእውነት ክብርሽን ጠብቀሻል የእውነት ለመናገር ማለት ነውና ይሄ ደግሞ ለአንቺ ምንም አይነት ዓለም ላይ ያለ ነገር ሁሉ ይገባሻል። ሂምሻይ የኔ የዋ ዛሬ አስለቀሰሽኛል የእውነት ለመናገር ማለት እና በጣም አሳዘነችኝ። ባላፈቅርህ ኖሮ ይሄን ያህል ጊዜ ጠብቀሃለሁ ወይ አለችው። ኤግዛክትሊ የእውነት በቃ ትክክለኛ መልስ ብሩክ ያገኘው ባላፈቅርህ ኖሮ እውነቷን ነው። ባታፈቅርህ ለምን ይሄ ቀን እንደሚመጣ ታውቀዋለች። እርግጠኛ ነኝ ሀይሚ ማለት ነው። ይሄ ቀን እንደሚመጣ ስለምታውቅ እንደሚመጣ ስለምታውቅ ነው እንትን ያለችው። ጀስት በቃ ራሱ አስቡ ማለት ብዙ ጊዜ እንደዚህ አብረን እንደር ምናምን ስል ኖ አይሆንም ምናምን ይላታል።
በቃ እኔ የሚመስለኝ ሀይሚና ብሩክ ሲጀምሩ በመሀላቸው ሲጀምሩ እንትን ያለን የሚመስለኝ ቃል ቃል አለ። ያን ቃል ላለማፍረስ ምናምን ብለው ነው መሰል። በጣም እኔ ደስ ብሎኛል እውነት ለመናገር ማለት ነው። እና ምን ልላችሁ ነው? በቃ እኔ በጣም ጨረቃ ፋሚሊዎች ደስ ብሎኛል። በቃ እውነት ደግሞ እኮ ገና አሳሰባት መሰለኝ። እንዴት ነው የምንኖረው አላለችም እንዴ? እንዴት ነው የምንኖረው? ግን ጥሩ ጥያቄ ነው የጠየቅሽው ማለት ነው። እንዴት እንደሆነ ታውቂያለሽ ሀይሚሻይ? እንዴት ልታስቡ ቻልክ? እንደምታፈቅረኝ አልሽው ማለት ነው። እንዴት አወክ ማለት አፈረ ብሩኬ ራሱ ማለት ነው። ለምን ያሳፍራል። ግን ጥያቄን ጠይቃቸዋለን። እውነት ለመናገር ጥያቄ ጠይቁን ሲሉ እንጽፍላቸዋለን። እንዴት ልታስቡ እንደቻልክ ይሄ ስሜት ከምን ጊዜ እንደመጣ ይታወቃል እኮ። ግን ያው ፈራ ተባ እያልክ ነው። በቀጥታ ያበጠው ይፈጣ ከተቀየመችኝም ትቀየምን ብለ አፈነዳኩ። የፈንዳቱ ውጤት ደረሰ ዛሬ።